forget to... ውሸት ነው፣ እየዋሸክ ነው ኤቢ። ውሸት አባዬ። ለምንድን ነው ውሸት ፈገግ የምትለው? አይቻለሁ አባዬ፣ ስታለቅስ ነው የቆየኸው። ቆይ ለምንድን ነው የምታለቅሰው አባዬ? ቆይ ለምንድን ነው የማትናገረው? ምንድን ነው ምንድን ነው የሚያስጮሽ እንዴ? ዳሬ ምንድን ነው? ምን ሆና ነው? ተይኝ እባክሽ ማርቲ፣ ተይው። ዝም ብላ ነው። ሰው በገዛ ቤቱ ይሄን ያክል ባዳ ይሆናል? ምንድን ነው እየተፈጠረ ያለው? ጸባያችሁ በየቀኑ እየተቀያየረ ነው። ለምንድን ነው የምታስጨንቁኝ? ተቀየረ ስል ጭራሽ ደግሞ ዛሬ በአባቷ ላይ እየጮሽ። ምንድን ነው እየተፈጠረ ያለው? ዳሬ እባክሽ ማርቲ፣ ኤቢ ምንም አላጠፋችም። በቃ እኔ መተኛ ትፈልጋለሁ። እሺ እራት አትበላ? እሺ እበላለሁ። ይኸውልሽ ማርቲ፣ እኔም ደህና ነኝ፣ ኤቢም ደህና ናት፣ ሁላችንም ደህና ነን። ምንም ክፉ ነገር አላወራንም። ሂጂ በቃ፣ እመጣለሁ፣ ልብስ ልቀይር። አቶ ደረጀ ልቡ ተሰበረ። በለቅሶና በጸጸት ወይዘሮ ማርቲን ሊያያት አልቻለም። ኤቢም ስታየው ደነገጠች። አብራ ከአባቷ ጋር አለቀሰች። ለምን እንደዚህ እየሆንክ ተው፣ ታለቅሳለህ፣ አይቻለሁ ስታለቅስ፣ ልንገራት ወይም ንገራት እያለች ስጮህበት ከድንገት ማርቲ መጣ ነበር። ምንድን ነው ብትለውም እሱም ምንም አይደለ፣ እዚህ ቤት ምን እየተካሄደ ነው? ልጅቷ አባቷ ላይ እንደዚህ እየጮኸች ነው እያለች ነበር። እሱም እንግዲህ አቶ ደረጃ ምንም አይደለ በማለት መልሷታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ክፍል 107 ተለቀቀ። እንግዲህ ወደ ክፍል 106 ስንገባ በባለፈው ፓርት ላይ መድኃኒት የሰላምዬ ልጅ ማንን እንደሚመስል ማየት አለብኝ፣ መሄድ አለብኝ ብላ ከማርቲ ጋራ ወደ ሰላምዬ ቤት ሄዳ ነበረ። እዛም እንደሄደች እንግዲህ ከሰላምታው ውጭ አይኗንም ሁሉንም ነገር እሱን ህፃኑን ለማየት እዛው ነበረ ፈጣይ ነበረው። በዚህም የተነሳ በመደናገር እንግዲህ ልጅሽ እኮ እንዴት እንደሚያሳሳ እያለቻት ማርቲም አዎ እኔ እንደ ወንድ ልጅ በወልድ እንደዛ እያለች ስትል እሷም እየደነገጠች ነበረ። ሰላም ማለት ነው። ልጅቷ ግን እኔ ግን ቁጭ ከማለቴ በፊት ልጁን ማየትና ማቀፍ ማየት ፈልጋለሁኝ ትላታለች። የዚህ ጊዜ ነው ሳሚውን ልትላት ስትል ፈጣዛው አስተያየቷ በጣም የሚገርም ነበረ። ሰላምዬ ማነች? ማርቲም በጣም ግራ በመጋባት የሰው ልጅ መመሳሰል ይገርማል እያለች ነበር። ምን ማለት ነው? ቁርጥ ውሃን እኮ ነው በማለት ስትል ሰላምዬም በጣም ተደናገጠች። ማርቲም በጣም የሰማቸውን ነገር ለምን እንደዚህ ያለ ባሌን በምን በዚህ ጠረጠሬ በማለት ነው እንግዲህ ማርቲም በጣም እሷን አይኗን እያየ ተቆጣች ማለት ነው። እንዴት ይላለች በማለት እናም እሷም እንግዲህ የምትለው ሲጠፋት ሰላምዬ እዛ እኮ አክስቴ ምግብ እንትን እያለች ነው ምናምን ስትላት እኔም በሆን እኮ ችግር የለም ምናምን እያለች ማርቲም ወሬዋን ቀየረች። እጅኛዋ ግን በጣም የኔ እንደ ሰው መመሳሰል ሁሉም ነው እንደ አይኔ ነው የሚመሳሰልብኝ የሆነ ስትራክ ነገር አለብኝ እያለች በጣም እያሾፈችም ነበር። ደግሞ ሲያምር አንቺ እኮ በጣም እንትን አላልሽም እንደዛው ነሽ እያለች እንግዲህ መድኃኒት እያሾፈችም ልጁንም እያየ ትገኛለች ማለት ነው። የዚህ ጊዜ ሰላምዬ በመደንገጥ ልጇን ሸፈንፈን እያደረገችው ነበር ማለት ነው። በጣም ይገርማል።
እንግዲህ ቁርጥ ውሃን ነው ብላ በማለቷ ሰላምዬ በጣም ተናዳለችም። ለአቶ ደረጀ እንደውላ ነግረዋለች። እንግዲህ አቶ ደረጀና ኤቢ ማለት ነው ቲያትር ቤት ነበረ ይዟት የሄደው ማለት ነው። ከዛም ስትመጣ በጣም ፍሪ ሆናለች። ናታንና ዳጣም እንግዲህ አብረው ነበሩ። ምግብ እያጎረሳት ነበርና ከድንገት እንግዲህ እሷም ስመጣ ነበረ። እንግዲህ ልጆችም ናፍቀውኛል ሁሉንም እንድልክልኝ ዳጣ እያለች ነበር እናት ናትና እንግዲህ ሰላምዬ ማለት ነው። የዚህ ጊዜ ማርቲም እሺ ሁሉም ይመጡልሻል ከቻልሻቸው ያይ ሁሉንም ላኪልኝ እያለቻት ነበርና ማርቲም እንግዲህ እሺ በማለት ሀሳቧን ተቀብላለች ማለት ነው። በመጨረሻም እንግዲህ መድኃኒት ያየችውን አይታለይና እንደዚህ ስላለቻት ደውላ ለአቶ ደረጀ ነግረዋለች። አቶ ደረጀም እንግዲህ ከቲያትር ቤቱ እየመጣ ነበርና ከዛ እንደመጣ እሳት ለብሶ እሳት ጎርሶ ነበረ የመጣው ማለት ነው። የዚህ ጊዜ እንግዲህ ወደ ቤት ሲመጣ አቶ ደረጀ የት ናትን ዛሬ ከዚህ ቤት መውጣት አለባት በማለት እንግዲህ አቶ ደረጀ እየፎከረ ነበረ ወጥቶ የሄደው ማለት ነው። ወደ ፎቅም በሄደ ጊዜ ምንድነው ደሬ እያለ የዚህ ቤት በቃ እያለ መኝታ ክላስም በሄድ የሉም ሁሉም። በዚህ የተነሳ እንግዲህ አቶ ደረጀ በጣም እንትን እያለ ነበረ። እንዴት እንደዚህ ትላለች እያለ እንዴት ሰላም ይሄንን ላንተ ደውላ ትናገራለች እሷስ ብትሆን እያለች ነበረ ማለት ነው። በመጨረሻ እንግዲህ አቶ ደረጀም ማለት ነው ከዚህ ቤት መውጣት አለባት እያለ በጣም እየተናደደ ነው። ማርቲም ከድንገት ስትመጣ እሱም ስታገኘው ምንድነው ደሬ ምን ሆነህ ነው ብትለውም እንዴ የምትናገረውን ወሬ ሰምተሻል የምትለውን ቃል እያላን ነበረ። ምንድነው ያለችውን ነዋ ሲብሎ ምንድነው ያለች ሰላም ውሃን ትመስላለች የተወለደው ልጅ ውሃን ይመስላል እኮ ነው እያለችልኝ። እንዴ ታዲያ ብትል ምንድነው ትበላ ታዲያ ያው ወሬ ተብሎ እንዴት ላንተ ደውላ ትነግርሃለች እውነት እያለኝ ነበር። እንዴ አስበሽዋል አንቺ ይሄንን እያለ በጣም ውስጡ እየተጨነቀ ነበርና በመጨረሻ እንግዲህ ማርቲ ምን ማለት ነው ይሄንን ወሬ ብላ መቼም ይሄን መረዳት አቅቶሽ አይደለም እያላት ነበር። እና እሷ ስላለች ሰው ተመሳሰለ እንደሆነ በማለት ደግሞ እንዴት ነው እንትን የምትለው እኔ እንደሆነ አንተን ባለቤቴን አምነሃለሁኝ ምንም ቢሆን እንኳን አምነሃለሁ እያለችው ነበር። እንግዲህ ወደ መድኃኒት ጋር ስንሄድ መድኃኒት አሁንም ቀን ማሰብ ይዛለች። ዱባይ የሄድሽበት ቀን መቼ ነው ያኔ እያለች ነበር። እንግዲህ ሰላም የሚያረገዘችው ዱባይ እንደሄደች ነበረ። የዛን ጊዜ እንግዲህ ያው እሷ ናት ያው በግዳጅ እንደተኛ ሰክሮ ከሱ ስትወልድ ወደኋላ ፓርት የምናስታውሰውና ያንን ቀን ቆጠራ መታለች። አሁን 1 አመት ሙሉ ከሆናት ያኔ ከሄድሽ ልክ አመቱ ግን ለምን እንደው አሰብሽው እያለቻት ነበርና እሷ በጣም ብልጥ ስማርት ናትና አይ ያመጣሽልኝን ሽቶ እኮ መልሰሽ ከሄድሽ እንድታመጭልኝ ብዬ ነው በጣም ነበር የወደድኩት ዱባይ ያመጣሽው ሽቶ እያለቻት ስቀይርባን ነበር። እሷ ግን የቀን ሂሳቧ የሰላምዬ ልጅ እያሰበች ነበረ ማለት ነው። እንግዲህ አቶ ደረጀን በዚህ መጥቶ እያለቀሰ እየተናደደ ነው። እንዴት እንደዚህ ብላ በላሁን እራታት በላም ምንድነው እዚህ ቤት እየሆነ ያለው በማለት እንግዲህ በሚያናደድሽ በቃ ማርቲ በቃ ችግር የለውም ብሏል። በመጨረሻ አንተ እኮ ጭራሽን ባለቤቴ ምንም ቢሆን የምታስቢው ባለቤቴ ገዳም ይገባል እንጂ ከሌላ ሴት ጋር አይሄድም እያለች እያመነችው ነበርና እንግዲህ ማርቲም ማለት ነው ወንዶችን አትመኝ እያለች መድኃኒት የኔስ ባል እንደዚህ ሆኖ አይደል እንደይተውኩት እያለች ነበርና እህቷ እንግዲህ በመጨረሻ ማለት ነው አቶ ደረጀም እሺ መጣው በማለት ይጂ በቃ እሺ በማለት ነበረ። እንግዲህ እሷን ቀጥ ብሎ ማየት በጣም ተስኖታልና ከኋላ ሆና ኤቢ ያየችው ነው ሲያለቅስ አቶ ደረጀ ማለት ነው። የዚህ ጊዜ ኤቢ ማብራት አለቅስና አባዬ ለምንድን ነው ይሄ ነገር ለምን እያለቀስክ እንዳትዋሸኝ እያየሁህ ነው ስለዚህ ልንገራት ወይም ንገራት እያለች ነበረ።
ምንድነው የምትጮሁት ብላ ከድንገት ማርቲን ብመጣ እንግዲህ አቶ ደረጀም እምባውን ጠራርጎ በቃ ማለት እሷም ጩኸው ተነስታ ሄዳለች ማለት ነው። ኤቢም መናገር አልቻለችም። በዚህም የተነሳች በቃ ሂጂ ምንም አይደለ ትክክልና ምንም ጩኸት አይደለ በማለት አቶ ደረጀም ትታው ትሄዳለች ማለት ነው። በመጨረሻ እንግዲህ ወደ ኤቢና ወደ ናታን ስንመጣ ኤቢና ናታን አሁን ላይ በአንድ ቁጭ ብለው ነበርና የዚህ ጊዜ መድኃኒት ከድንገት ታያለች። ዳጣ ደግሞ ከክላሷ ነበረች። የዚህ ጊዜ ዛሬ ሱፐር ማርኬት እንሄድ ስትላት አብረን እንሄድ ስትላት ዳጣም ያው አላወቀችም። እሷ ግን የሚያወሩትን እንድትሰማ ነበረ እንግዲህ ይሄን እያወሩ ሳለ እሷ ይሄን ስትሰማ ነይ እንሂድ ብላ እዛ ቁማ አሬ ሰው ወሬ እንትን ማቆርፈር ነው እንትን የምንለው እያለኝ ዳጣም በጣም ትናደዳለች። በአንድ እያወሩ ቁጭ ብላ ስታይ ማለት ነው ከፍቅረኛዋ ከናታን ጋር ማለት ነው። የዚህ ጊዜ እሷም እንድታይ ብላ ነው እንድትናደር ብላ ይዛት የመጣችው እንጂ ሱፐር ማርኬት እንዲሄዱ አይደለም። እናም በመጨረሻ እንግዲህ እሷም ማለት ነው ተናዳ ክላሷ ሩጣ ትገባለች። ናት ብትልም ዝም በይ ድምፅ እንዳታሰሚ ስትል የዚህ ጊዜ ናታንም ያያታል። ሩጣ ክላሷ ትገባለች ማለት ነው በንዴት። እንግዲህ ወደ ውሃና ምጥን ስንሄድ ውሃና ምጥንም አግኝተውታልና አርጁን ሁሉንም ነገር እኔ ዛሬ ካልደወልሽልኝ እሞታለሁኝ፣ መድኃኒት እጠጣለሁ፣ ልሙት እያለ ውሃም እንግዲህ ሞት ትለዋለች። እንዴ ለምን መሞት የለብህም እያለ ምጥን ነበረና ሞታለሁ፣ በጭራሽ ሞታለሁ፣ ዛሬ ቢያንስ ትደውልልኝ ንገሪልኝ እንዳልሞት ዛሬ አታገኘኝም እያላት በይ ብሏት ነበረ። ምጥንም ኦኬ ብላ ነበር የሄደችው ማለት ነው። በመጨረሻ ወደ አርጁ ስንሄድ ስትደውልለት ስልኩ አምጭ ስልኩን ብላ ስትደውልለት ስልኩ አይሰራም። ኤቢ ሞታለሁ ስላላት አሁን ላይ ኤቢ ጥሩ አሳቢ ለሰዎች በቃ ጥሩ እንትን ሆናለች እና ሲደውልባት የዚህ ጊዜ ስደውልለት ስልኩ አይሰራም ወይኔ ሞቶ ይሆን እያለች ነበርና እንግዲህ ስልኩም እምቢ ብሏታል። ራሱን አጥፍቶ ይሆን ወይስ ምን ሆኖ ይሆን አይታወቅም። እንግዲህ ወደ ኤቢና ናታን ስንሄድ ኤቢም እንግዲህ ተንኮሏም ሊሆን ይችላል መጽሐፍ ፈልጌ ነው ይሄንን መጽሐፍ ታሪክ እያላት አላመጣውም ጓደኛዬ እሱ ሲያመጣ ሰጥሻለሁኝ እያላት አልጨረሰውም ሰጥሻለሁ ደግሞ ማመጣልሻለሁኝ እያላን ነበርና በመጨረሻ እንግዲህ ኤቢ እዛ ሆና ሳለ ይሄ ቻርጀር የማን ነው እያለች የዳጣ ነው እያላት ነበረ። ዳጣም እንግዲህ በር መታ በሩን ክፈትና ሂጂ በቃ አሁን በዚህ ሰዓት እዚህ የምትሰሪያለሽ እያላን ነበር። አልሄድም እያለችው ቁማ ሂጂ እያላት ነበር። እንግዲህ ዳጣም እንትኔን ወስዳለሁ ቻርጀሬን ብላ በር እየቆረቆረች ሳለ ክፈተው ብትለውም እሱም በጣም እንትን ብሏል። እንዴም እንደሆነ ነው አመጣልሻለሁኝ ሲላትም ክፈተው ምንድነው እንትን የምትለው ብላ ዳጣም እንግዲህ በሩን ሲከፍትላት ሁለቱም ነበረ ህታማቾች ተፋጠው ያለቀው ማለት ነው። እንግዲህ ኤቢና ዳጣ ማለት ነው በናታን ፍቅር ሁለቱም ይወዱታል። ናታን ግን የሚያፈቅረው ዳጣን ነው ማለት ነው። አሁን ላይ ሁለቱም ግራ ተጋብተዋል። ኤቢም እህቷ ናት። ነገር ግን አሁን ላይ ያለችበት ሁኔታ እየሄደች እያለቀሰች ነው። ያመጣችለትን እንኳን ኤልሆፕ ማለት ነው ስትሰጥ ለሷ እሷ ግን እንቺ ብላ ስትሰጣት ትቀበልና ለሱ ትመልስለታለች። አየህ አሁንም ትወድሃለች እሷ ብላ ሩጣ መታ ታለቅሳለች ከበር ሆና ማለት ነው። ዳጣ በመጨረሻ እሷም እህቴ ነች ግን እንዴት እያለች ነበረ ስትል የነበረው። እንግዲህ አሁን ላይ በጣም እንትን ያሉበት ሁኔታ ነው። በናታን ፍቅር ሁለቱም ተይዘዋል ማለት ነው። ከባድ ነገር ይሄ ታማቾች። ለነበረን ቆይታ አመሰግናለሁ። ባይ ባይ።